ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ በኢ ፊደል ወይም ደግሞ ቫውል አናባቢ እንማማራለን። እንግዲህ ከዚህ በፊት ወደ 3 በሚደርሱ አናባቢዎች በሾርት ሳውንድ እና በሎንግ ሳውንድ ጊዜ እንዴት በቀላሉ ማንበብ እንደምንችል ተመምረን ነበረ። ዛሬ ደግሞ ኢ በምንላት ቫውል ወይም ደግሞ አናባቢ በሾርት ሳውንድ ጊዜ እንዴት ይነበባል፣ እንዲሁም ደግሞ በሎንግ ሳውንድ ጊዜ እንዴት ይነበባል የሚለውን በሁለቱም የምንማማር ይሆናል። ወደ ትምህርቱ እንሄድ። ኦኬ እንግዲህ የዚህ ትምህርት ዋና ዓላማ ምንድነው? በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች ይህንን ሳታውቁ ወደ ሌላ መሸጋገር አትችሉም ማለት ነው። ስለዚህ ለጀማሪዎች መሰረት የሚሆን ትምህርት ነው። ኦኬ ከሾርት ሳውንዱ ወይም ደግሞ አጭር ድምፅ ብለን ከምንጠራው ስንጀምር የመጀመሪያው ምን ይላል? እንግዲህ የመጀመሪያዋ ታነባቢ ነች። ሁለተኛው አናባቢ ነው። ሶ ቢኢን በአንድ ላይ ምን ብለን እናነባዋለን ነው። ኢ በሾርት ሳውንድ ጊዜ ምን አይነት ድምፅ አላት? ኤ የሚል ድምፅ አላት። ስለዚህ ቢኢን ማን ብለን እናነባዋለን? ቤ ብለን እናነባለን። ቤ ስንል ኤ የሚል ድምፅ በውስጥ ታዋቂነት አለ ማለት ነው። ስለዚህ ቢኢን ቤ ብለን እናነባለን። ዲን እንደ ድ እናነባለን። ስለዚህ በአንድ ላይ ምን ብለን እናነባዋለን? ቤድ ቤድ ተብሎ ይነበባል። ቤድ ማለት ምን ማለት ነው? አልጋ ማለት ነው በአማርኛው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ቢኢን ማን ብሎ ማንበብ ነው? ቢኢን ቤ ብለን እናነባለን። እንደነገርኳችሁ ኢ ኤ የሚል ድምፅ አላት። ኤንን እንደ ን ማንበብ ነው። በአንድ ላይ ፔን ፔን ምን ማለት ነው? ፔን ማለት እስክብሪቶ ማለታችን ነው። እሺ ወደሚቀጥለው ስንሄድ ኤስ ምን ይላል? ኤምኢን እንደ ሜ ማንበብ፣ ኤንን እንደ ን በአንድ ላይ ሜን ሜን ማለት ወንድ ማለት ነው። እሺ ኤስ ምን ይላል? ኤች ኢን በተመሳሳይ ሄ ብለን እናነባለን፣ ወይም ደግሞ ሄ የሚል ድምፅ አለው። ኤንን እንደ ን እናነባለን። በአንድ ላይ ሄን ሄን ማለት ዶሮ ማለት ነው በአማርኛው። እሺ ወደዚህኛው ስንሄድ በተመሳሳይ ጂኢን እንደምን ማንበብ? እንደ ጌ በቀላሉ ጌ ብለን ነው የምናነበው። ያ ማለት ኢ ኤ የሚል ድምፅ አላት። ጌ እንላለን። ቲን እንደ ት ባለ ስናነበው ጌት 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 ማለት ማግኘት ማለታችን ነው። እሺ ኤስ ምን ይላል? በተመሳሳይ ቲኢን እንደ ቴ እናነባለን፣ ወይም ደግሞ ቴ የሚል ድምፅ አለው። ከዛ ኤል ኤል የሚለውን ደግሞ እንደ አንድ ድምፅ እንደ ል እናነባለን። በአንድ ላይ ሲነበብ ቴል 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 ማለት መናገር ማለት ነው። እሺ ይህስ ምን ይላል? ሲኢን እንደ ማንበብ እንደ ሴ ማንበብ፣ ኤንን እንደ ን፣ ቲኢን እንደ ተ፣ አረን እንደ ር ማንበብ። ባለ ሲነበብ ሴ ን ተ ር ሴንተር 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 ማለት ማዕከል ወይም ደግሞ ዋና እንደማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከዚህ ጋር የምታዩቸው ደግሞ በሎንግ ሳውንድ ወይም ደግሞ ረጅም ድምፅ ብለን በምንጠራው ነው የሚነበቡ። ስለዚህ ከመጀመሪያው ስንጀምር በሎንግ ሳውንድ ጊዜ ኢ ምን አይነት ድምፅ አላት? ኢ የሚል ድምፅ ነው ያላት። የራሷን የእንግሊዝኛ አልፋቤት ስም ነው ይዛ የምትሄደው። ስለዚህ ኬኢን በአንድ ላይ ምን ብለን እናነባለን? ኪ ብለን እናነባለን። ያ ማለት በውስጥ ታዋቂነት ኪ ስንል ኢ የሚል ድምፅ አለ። ስለዚህ ኬኢን እንደ ኪ፣ ሁለተኛዋ ኢ ወይም ደግሞ አናባቢ ሳይለንት ነች። ለምን? የመጀመሪያው ስለተነበበ ማለት ነው። ስለዚህ ኢን እናልፍና ፒን እንደ ፕ በአንድ ላይ ኪፕ 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 ማለት መጠበቅ ማለት ነው። እሺ ወደ ሁለተኛው ስንሄድ በተመሳሳይ ኤምኢን እንደ ሚ ማንበብ። ሚ ስንል ኢ የሚል ድምፅ አለ። ሁለተኛዋን ኢ እንዘላታለን የመጀመሪያው ስለተነበበ ማለት ነው። ስለዚህ ኢን እናልፍና ቲን እንደ ት በአንድ ላይ ስናነባው ሚት ሚት ማለት መገናኘት ወይም ደግሞ ማግኘት እንደማለት ነው። እሺ
ወደ ሶስተኛው ስንሄድ በተመሳሳይ ቢኢን እንደ ቢ ማንበብ ወይም ደግሞ ቢ የሚል ድምፅ አለው። ሁለተኛዋ ኢ ሳይለንት ትሆናለች። ኤንን እንደ ን በአንድ ላይ ቢ ን ቢን 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 ማለት ነበር እንደማለት ነው። ፓስት ነው ወይም ደግሞ ያለፈን ነገር ስንገልጽ የምንጠቀመው ነው። ኦኬ ኤስ ምን ይላል? አርኢም በተመሳሳይ ሪ ብለን እናነባለን። ኦኬ ሲኦ እንደ ኮ ሳይሆን እንደ ከ እናነባዋለን። አረን እንደ ር ዲን እንደ ድ በአንድ ላይ ስናነባው ሪ ከ ር ድ ሪካርድ ሪካርድ ማለት መመዝገብ ማለት ነው፣ ወይም ደግሞ መዝገብ እንደማለት ነው። እሺ ወደዚህኛው ሳይድኛውስ ምን ይላል? አርኢን እንደ ሪ ማንበብ። ኦኬ ጂአይኦኤን ጂን ተብሎ ይነበባል፣ ወይም ደግሞ ጂን የሚል ድምፅ አለው። በአንድ ላይ ስናነበው ሪ ጅን ሪጅን ሪጅን ማለት ክልል ማለታችን ነው። እሺ ወደዚህኛው ስንሄድ ኢ ናት ቀድሜ የመጣች፣ ስለዚህ ኢን ኢ ብለን እናነባለን። ኦኬ ከዛ ኤኤስ ዋይ በአንድ ላይ ሲ የሚል ድምፅ አለው። በአንድ ላይ ስናነበው ኢሲ ኢሲ ማለት ቀላል ማለት ነው፣ ወይም ደግሞ ምቹ እንደማለት ነው። እሺ ወደዚህኛው ስንሄድ ይህኛውስ ምን ይላል? ዲኢን በተመሳሳይ ዲ ብለን እናነባለን። ኤ ሳይለንት ነች። ቲኤች እንደዝ በአንድ ላይ ዲዝ ዲዝ ማለት ሞት እንደማለት ነው። ኦኬ በእንደዚህ አይነት መንገድ በእርግጠኝነት ከተለማመዳችሁ ፕራክቲስ ማድረግ ከቻላችሁ በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው መጀመሪያ ሌተሮችን ማወቅ፣ ፊደሎችን ካወቅንም በኋላ ደግሞ የአናባቢ ድምፆችን የተነባቢን ለብቻ የአናባቢን ለብቻ ከዛ ደግሞ በተከታታይ ሲመጡስ እንዴት ይነበባሉ የሚለውን በቀላሉ መለየት ከቻልን በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። የዛሬ ትምህርታችን የቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላሙ ነው።